ዛሬ የሰው ልጅ ለገንዘብ ብሎ እስከምን ድረስ እንደሚሄድ የሚያሳየን እጅግ አስተማሪ ታሪክ እናያለን። ፊልሙ የሚጀምረው ሮብሰን የሚባል ሰው እያሳየን ሲሆን እርሱም በጥልቅ ውቅያኖስ ውስጥ የጠፉ መርከቦችን በመፈለግ ላይ በሚያተኩር ኩባንያ ውስጥ የሰርጓጅ መርከብ ካፒቴን ሆኖ ይሰራል። ይህ ኩባንያ በመሰረቱ በውሃ ውስጥ የሰመጡ መርከቦችን ይፈልጋል፣ እንዲሁም ከእነርሱ ውስጥ ውድ የሆኑ ዕቃዎችን ያወጣል። ነገር ግን በቅርብ ጊዜ ኩባንያው ብዙ ሰራተኞቹን ማባረር ይጀምራል። የሮብሰንም ስም በዛ ዝርዝር ውስጥ ይካተታል። ይህም ሙሉ በሙሉ ይሰብረዋል። ላለፉት 11 ዓመታት በዚህ ኩባንያ ውስጥ ሲሰራ የነበረ ሲሆን ከዛ በፊት ደግሞ በባህር ኃይል ውስጥ አገልግሏል። ይህ ሥራ ለእርሱ ሁሉም ነገሩ ነበረ። በዚህ ያልተረጋጋ ሕይወትና የማያቋርጥ ትግል ምክንያት ባለቤቱ ቀድሞውኑ ፈትታው የነበረ ሲሆን ልጃቸውንም ይዛው ሄዳለች። ሮቢንሰን ልጁን በጣም ይናፍቃል። ቤተሰቦች ይህን ቪዲዮ ለመስራት በብዙ ለፍቻለሁ። እናንተም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ደግነታችሁን አሳዩኝ። አንድ ቀን ሮቢንሰን ከሁለት ጓደኞቹ ጋር በአንድ ምግብ ቤት ውስጥ ተቀምጦ ሳለ ሁለቱ በዛው ኩባንያ ውስጥ ይሰሩ የነበሩ ቢሆኑም አሁን ግን ስራቸውን አጥተዋል። አንደኛው ብላክ ሲባል ሌላኛው ደግሞ ካሪስታን ይባላል። በወሬ መሃል ካሪስታን ለነሱ በጣም ጠቃሚ የሆነ ነገር መናገር ይጀምራል። እርሱም ከ1 ዓመት በፊት ኩባንያው ወደ ጥቁር ባህር እንደላከው ይናገራል። ጥቁር ባህር እጅግ በጣም ጥልቅ የሆነ የውቅያኖስ ክፍል ሲሆን ጥልቀቱም 2200 ሜትር ያህል ነው። እንዲሁም በ5 ዋና ዋና አገሮች ማለትም በሩሲያ፣ በቱርክ፣ በቡልጋሪያ፣ ሮማኒያና ዩክሬን የተከበበ ነው። ወደ ባህሩ ጥልቀት በገቡ ጊዜ አንድ አስደንጋጭ ነገር እንዳገኙ ያስረዳል። ይህም የሰመጠ መርከብ ሲሆን በዛ መርከብ ላይ የናዚ ምልክት ነበረበት። ይህም የሂትለር እንደነበረ ያሳየናል። እንደ አውሮፓውያን አቆጣጠር በ1941 ሂትለር ከሩሲያ ከፍተኛ መጠን ያለው ወርቅ ወስዶ ነበረ። ያን ወርቅ ከሩሲያ ወደ ጀርመን ሲያጓጉዝ መርከቧ በጥቁር ባህር ውስጥ ሰመጠች። ምክንያቱም ቀላል ነበረ። የወርቁ ክብደት በጣም ብዙ ስለነበር መርከቧ መሸከም አልቻለችም። በዚህ ኪሳራ ምክንያት ሂትለር ተቆጥቶ ሩሲያን አጠቃ። ጦርነቱም ለ4 ዓመታት ቀጠለ። ከብዙ ዓመታት በኋላ ጦርነቱ አበቃ። በመጨረሻም አንድ ተመራማሪ የመርከቧን ቦታ ደግሞ አገኘው። አሁን ግን አንድ ትልቅ ችግር አለ። ሩሲያም ሆነች ጆርጂያ ያንን ወርቅ የእኛ ነው ብለው ይከራከራሉ። በዚህ ምክንያት በመካከላቸው ግጭት ተጀመረ። ሩሲያ ትክክለኛውን ቦታ አታውቀውም፣ ጆርጂያ ግን ታውቀዋለች። ይህ ያለመግባባት እስካልተፈታ ድረስ ደግሞ ማንም ያንን ወርቅ እንዲያወጣ አይፈቀድለትም። ይህም ማለት ወርቁ አሁንም እዛው ሳይነካ ተቀምጧል ማለት ነው። አሁን ሮቢንሰንና ጓደኞቹ ገንዘብ በማጣት ተስፋ ቆርጠዋል። ስለዚህ ራሳቸው ወደ ጥቁር ባህር ለመሄድ ያችን መርከብ ለማግኘትና ወርቁን ይዞ ለመመለስ ወሰኑ። ነገር ግን ይህ ተልእኮ ብዙ ገንዘብ ይጠይቃል። ስለዚህ ወደ አንድ የባንክ ባለሙያ በመሄድ አጠቃላይ እቅዱን ያስረዱታል። የባንክ ባለሙያውም በአንድ ቅድመ ሁኔታ ተስማማ። እርሱም ከሚያገኙት ወርቅ ሁሉ 40% ወይም 40% ይወስዳል። እነርሱም በስምምነቱ ተስማሙ። ነገር ግን ጉዞውን ከመጀመራቸው ጥቂት ቀደም ብሎ በመጀመሪያ ስለ ወርቁ የነገራቸው ጓደኛቸው ክሪስቲያን በሚያሳዝን ሁኔታ በጭንቀት ወይም ዲፕሬሽን ምክንያት ይሞታል። ያም ሆኖ ግን ጉዟቸውን አላቆሙም። አንድ አሮጌ ሰርጓጅ መርከብ ገዝተው ሙሉ በሙሉ ጠግነው ለተልእኮ አዘጋጁት። በመቀጠልም 12 ሰዎች ያሉበትን ቡድን አዋቀሩ። ከነዚህም ውስጥ 6ቱ ሩሲያውያን ናቸው። ምክንያቱም ወርቁ የሚገኝበት አካባቢ በሩሲያ ግዛት ስር ስለሚወድቅ ነበረ። ከሩሲያ ኃይሎች ጋር ቢጋጩ እነዚያ የቡድን አባላት በማግባባት ረገድ ሊረዳቸውና ከአደጋ ሊያድኗቸው ይችላሉ። ብላክም ሮቢንሰንን እነዛን የሩሲያ የቡድን አባላት እንዲቀጥርና ሰርጓጅ መርከቧን እንዲያደራጅ በመርዳት ረገድ
ትልቅ ሚና ይጫወታል። በመጨረሻም ተልእኮው ተጀመረ። ሮቢንሰን ለመጨረሻ ጊዜ ወደ ሰማይ ቀና ብሎ አየ። በጥልቀትም ተነፈሰ። ከዛም ወደ ሰርጓጅ መርከቧ ውስጥ ገብቶ በሩን ከበስተጀርባው ዘጋው። ሰርጓጅ መርከቧ ቀስ በቀስ ወደ ውቅያኖስ ጥልቀት ሰመጠች። በውስጡም እያንዳንዱ ሰው የተሰጠውን ኃላፊነት ተረከበ። ሰርጓጅ መርከብን ማንቀሳቀስ ሙሉ ቡድን የሚፈልግ ሲሆን ተልእኮው እጅግ አደገኛ ስለሆነ ሁሉም ሰው በትኩረት እየሰራ ነበረ። በመቀጠል ሮቢንሰን ስምምነቱን ለሁሉም በግልጽ አስረዳ። ከሚያገኙት ወርቅ ውስጥ 40% ለባንክ ባለሙያው ይሄዳል። ቀሪው 60% ደግሞ ለሁሉም የቡድን አባላት እኩል ይከፋፈላል። ከተከፋፈለ በኋላም ቢሆን እያንዳንዱ ሰው ሀብታም ይሆናል ብሎ ይነግራቸዋል። ከዚህ በኋላ ሁሉም ሰው ለተልእኮ የሚያስፈልግ ባለሙያና ዝግጁ ይመስላል። ነገር ግን ዳንኤል የተባለ አንድ ሰው አለ። እርሱም የባንክ ባለሙያው ተወካይ ነው። ለሮቢንሰን አንድ ከባድ ነገር ነገረው። ስለ እኩል ክፍፍሉ ለሁሉም ሰው መናገር አልነበረብህም ይለዋል። አንዳንዶቹ ድርሻቸውን ከፍ ለማድረግ ሲሉ ሌሎችን ሊገድሉ ይችላሉ በማለት ይናገራል። ነገር ግን ሮቢንሰን ይሄንን አላመነም። ወደፊት ጉዟቸውን ቀጥለው በመጨረሻ ወደ ጥቁር ባህር ገቡ። በሩሲያ ቁጥጥር ስር ወደሚገኘው አካባቢም ደረሱ። ድንገት አንድ የሩሲያ አጥፊ መርከብ ወይም ዲስትሮየር ሺፕ ከበላያቸው አለፈ። ወዲያውኑ ሮቢንሰን ሁሉም ሰው ሞተሩን እንዲያጠፋ አዘዘ። ምክንያቱም ሩሲያውያን ትንሽ ምልክት እንኳን ካገኙ ሰርጓጅ መርከቧ ወዲያውኑ ያጠፋታል። ሁሉም ሰው ጭጭ አለ። ምንም እንቅስቃሴ የለም። ምንም ድምፅ የለም። እንደ ዕድል ሆኖ ሩሲያውያን አላገኟቸውም። እነርሱም ተረፉ። ነገር ግን በሰርጓጅ መርከቧ ውስጥ ውጥረት ቀስ በቀስ እየተፈጠረ ነው። እናም በጣም ሳይቆይ ይህ ተልእኮ ከጠበቁት በላይ ወደ ሆነ እጅግ አደገኛ ነገር ሊቀየር ነው። ከሩሲያ መርከብ ጥቃት ለጥቂት ካመለጡ በኋላ በሰርጓጅ መርከቧ ውስጥ ነገሮች መወጣጠር ጀመሩ። በዚህን ጊዜ አንድ የሩሲያ የቡድን አባል በሞተሩ ክፍል ውስጥ የሆነ ነገር ለመጠገን እየሞከረ ነበረ። ነገር ግን የሚረዳው ሰው የሩሲያ ቋንቋ በትክክል አይረዳም ነበረ። በዚህ የቋንቋ ችግር ምክንያት ተበሳጨና መቆጣት ጀመረ። በዚህ መሃል ብላክ መጣና ያንተ ደካማ መመሪያ ስራውን እያዘገየ ነው ብሎ መጮህ ጀመረ። ይህ ክርክር እየተካሄደ እያለ የሰርጓጅ መርከቧ አሽከርካሪ ፍሬዘር መጣ። ፍሬዘር በግልጽ ያልተረጋጋ ልክ እንደ እብድ አይነት ሰው ነው። አሁን ክርክሩ በብላክና በፍሬዘር መካከል ሆነ። ነገሮችን በፍጥነት ተባባሱ። በሰከንዶች ውስጥም ፍሬዘር ቢላዋ አውጥቶ ብላክን ወጋው። በዚያም ቅስበት ብላክ ይዞት የነበረው ዘይት ሞተሩ ላይ ፈሰሰ። እናም ድንገት ከፍተኛ ፍንዳታ ሰርጓጅ መርከቧን መታው። መላው ሰርጓጅ መርከብ በኃይል ተናወጠና ወደ አንዱ ጎን ማዘንበል ጀመረ። በውስጡ የነበሩት ሁሉ በከባድ ሁኔታ ቆሰሉ። ሮቢንሰንም ተመቶ ራሱ ሳተ። ከብዙ ሰዓታት በኋላ ሮቢንሰን ነቃ። መጀመሪያ ያየው ነገር ቢኖር ብላክን ጨምሮ 2 ሰዎች ቀድሞውኑ መሞታቸውን ነበረ። አሁን ሁኔታው ይበልጥ እየተባባሰ ሄደ። ቡድኑ በሁለት ወገን ተከፈለ። አንደኛው ወገን የሩሲያ የቡድን አባላት ሲሆኑ የምግብ ክፍፍሉን ተቆጣጠሩ። በሌላ በኩል ደግሞ እንግሊዘኛ ተናጋሪ የሆኑት የቡድን አባላት አሉ። የሩሲያ ቡድን ቀደም ብሎ ጥቃት ለደረሰበት ሰው ፍትህ እንዲሰጣቸው ይጠይቃሉ። ውጥረቱ ከፍተኛ ደረጃ ላይ ደርሷል። በዚህ ወቅት ሮቢንሰን ጣልቃ በመግባት ሁኔታውን ይቆጣጠራል። ለሁሉም በግልጽ እንዲህ ይላቸዋል፣ የቀረ 36 ሰዓት ብቻ ነው። ይህንን ተልእኮ ካላጠናቀቅን ሁላችንም አንተርፍም ይላቸዋል። ሁሉም ተስማሙ። ልዩነቶቻቸውን ወደ ጎን ትተው እንደገና አብሮ መስራት ጀመሩ። ብዙም ሳይቆይ የሂትለር ሰርጓጅ መርከብ በባህሩ ግርጌ ተኝታ ወደምትገኝበት ትክክለኛ ቦታ ደረሱ። አሁን ቡድኑ ወደ ውሃ ውስጥ ለመግባት ተዘጋጀ። የመጥለቂያ ልብሶችን ለብሰው ወደ ጥልቁ ወረዱ። የሰመጠችውን መርከብ ካገኙ በኋላ ወደ ውስጥ ገቡና በመጨረሻም አዩት። በውስጡም የተቆለለ ከፍተኛ መጠን ያለው ወርቅ አገኙ። ለሕይወታቸው አስጊ የነበረው ተልእኮ
በመጨረሻ በመሳካቱ ሁሉም ተደሰቱ። ነገር ግን ስራው ገና አላበቃም። አሁን ያንን ሁሉ ወርቅ ወደ ላይ ማውጣት አለባቸው። ወርቁ ወደ ሰርጓጅ መርከባቸው ለመጫን ትሮሊዎችንና ክሬኖችን መጠቀም ጀመሩ። ነገር ግን ክብደቱ በጣም ብዙ ነበር። የተወሰነው ወርቅ አምልጦ ተመልሶ ወደ ውቅያኖሱ ውስጥ ወደቀ። በዚህ ሂደት ውስጥ ሌላ የቡድን አባል ይሞታል። ያም ሆኖ ግን ከፍተኛ መጠን ያለው ወርቅ ወደ ሰርጓጅ መርከባቸው ለማስገባት ቻሉ። አሁን ሌላ ትልቅ ችግር መጣ። ሰርጓጅ መርከቧን በትክክል ለማንቀሳቀስ የሚያስችል በቂ የሰው ኃይል የላቸውም። በዚህ ጊዜ ሮቢንሰን ዳንኤልን እንዲረዳው ይጠይቀዋል። ነገር ግን ዳንኤል በምትኩ አንድ አስደንጋጭ ነገር ይገልጻል። በመጀመሪያ ስለ ወርቁ የነገራቸው ጓደኛቸው በእውነቱ አሁንም በሕይወት እንዳለና ሁሉም ነገር የታቀደ ሴራ አካል እንደነበረ ለሮቢንሰን ነገረው። ኩባንያቸው ምስጢራዊ ስምምነት አድርጎ ነበር። ለዚህ አደገኛ ተልዕኮ እንዲጠቀሙባቸው ሲሉ ምርጥ ሰራተኞቻቸውን ሆን ብለው አባረሯቸው። በዚህ መንገድ ኩባንያው በይፋ ሳይሳተፍ ወርቁን ማግኘት ይችል ነበር። ሮቢንሰን በመጨረሻ ተረዳ። ሁሉም ተታለዋል። የቡድኑ አባላት በጣም ተቆጡና ዳንኤልን መግደል ፈለጉ። ነገር ግን ሮቢንሰን አስቆማቸውና ዳንኤልን በአንድ ክፍል ውስጥ ዘጋበት። ከዛም ሮቢንሰን አዲስ እቅድ አወጣ። በመጡበት መንገድ ከመመለስ ይልቅ በሰላም ሊያመልጡ ወደሚችሉበት ወደ ቱርክ አቅጣጫ ለመሄድ ወሰኑ። ነገር ግን ከፊታቸው ያለው መንገድ እጅግ አደገኛ ነው። ለሰርጓጅ መርከብ በጣም አስቸጋሪ የሆነ 100 ሜትር ያህል ብቻ ስፋት ያለው ጠባብ መተላለፊያ አለ። አንድ የሩሲያ መካኒክ ሊመራቸው እንደሚችል ቢናገርም ፍሬዘር ግን አልተስማማም። እርሱ ይህ የማይቻል ነው ይላል። ይልቁንም ወደ ላይኛው የባህር ወለል መውጣት አለብን አለ። ይህም ወደ ሌላ ክርክር አመራ። ሮቢንሰን ከወጣ በኋላ ዳንኤል በድብቅ ፍሬዘርን አነሳሳው። እቅዱን መቀየር እንዲችሉ የሩሲያዊውን መካኒክ እንዲገድለው ነገረው። ፍሬዘርም ደግሞ ደጋግሞ ሳያስብ ተስማማ። መካኒኩንም ገደለው። አሁን ሞተሩን በትክክል የሚቆጣጠር ሰው የለም። ሮቢንሰን ይሄንን ሲያውቅ የሆነውን ነገር ወዲያውኑ ተረዳ። በቀጥታ ወደ ዳንኤልና ፍሬዘር ሄዶ ሁለቱንም ገደላቸው። አሁን ነገሮች ሙሉ በሙሉ ከቁጥጥር ውጪ ሆነዋል። ሌላው የቡድን አባል ሞተሩን ለመጠገን ይሞክራል። ነገር ግን ድንገት ሌላ ፍንዳታ ተከሰተ። የዚህኛው ደግሞ የከፋ ነበር። ውሃው በከፍተኛ ፍጥነት ወደ ሰርጓጅ መርከቧ ውስጥ መግባት ጀመረ። አሁን ደግሞ እርሱን ለማስቆም ምንም መንገድ የለም። ሰርጓጅ መርከቧ እየሰመጠች ነበረ። ሁኔታው አሁን ሙሉ በሙሉ ከቁጥጥር ውጪ ሆኗል። ውሃው በሰርጓጅ መርከቧ ውስጥ ሞልቷል። በጣም በከፍተኛ ፍጥነት እየተጓዘ ነው። ማንም ሊያስቆመውም አይችልም። ሰርጓጅ መርከቡ ሊሰምጥ እንደሆነና በሕይወት የመትረፍ እድሉም በጣም ዝቅተኛ መሆኑን ሁሉም ተረድተዋል። በዚህ ቅጽበት ሮቢንሰን በፍጥነት 3 የደህንነት ልብሶችን አወጣ። እነዚህን ልብሶች አንድ ሰው በቀጥታ ወደ ባህሩ የላይኛው ክፍል ሊተኩስ የሚችሉ ናቸው። ነገር ግን አንድ ችግር አለ። ለመተኮስ ስርዓቱን ለማንቀሳቀስ አንድ ሰው እዛው ቀርቶ ማንሻውን መሳብ አለበት። ሮቢንሰን የደህንነት ልብሶቹን ለቀሩት ሁለቱ የቡድን አባላት ለአንዱ ሩሲያዊና ለአንዱ ብሪታንያዊ ሰጣቸው። እነዚህን ልብሶች ልበሱ እና ማንሻውን ስስበው ሁለታችሁም ወደ ላይኛው ክፍል ትተኮሳላችሁ አላቸው። ብሪታንያዊው ሰው አንተስ ሲል ጠየቀው። ሮቢንሰንም በተረጋጋ ሁኔታ ሌላ መውጫ መንገድ አለ ይለዋል። እኔ ከእናንተ በኋላ እመጣለሁ ብሎ መለሰለት። ነገር ግን ይህ ውሸት ነበረ። ሌላ ምንም አይነት መውጫ መንገድ አልነበረም። በሚዘጋጁበት ወቅትም ብሪታንያዊው ሰው አንድ ከረጢት ወርቅ ይዞ ለመሄድ ሞከረ። ሮቢንሰን ወዳውኑ አስቆሞ ይህንን አታድርግ፣ በወርቁ ምክንያት ወደ ላይኛው ክፍል ልትደርስ አትችልም ይለዋል። ሰውየው ነገሩ ገባውና ወርቁን ትቶት ሄደ። ከዛም ሮቢንሰን ማንሻውን ሳበው። በጥቂት ሰከንዶችም ውስጥ ሁለቱ ወደ ባህሩ የላይኛው ክፍል ተተኮሱ፣ በሕይወትም ተረፉ። እዛም ላይ ብሪታንያዊው ሮቢንሰንን በመጠባበቅ ቀጠለ። ነገር ግን ሩሲያዊው ቀስ ብሎ እውነቱን ነገረው። እርሱ አይመጣም። በሰርጓጅ መርከብ ውስጥ የደህንነት ዋሻ የለም። አንድ ሰው እዛው መቅረት ነበረበት።
እና ሮቢንሰን ለኛ መስዋዕት ሆነ፣ እርሱም ራሱን መረጠ ይለዋል። በሰርጓጅ መርከቡ ውስጥ ሮቢንሰን ብቻውን ቀርቷል። እርሱም እዛ መሆን የመጨረሻ መሆኑን ያውቃል። በመጨረሻዎቹ ደቂቃዎች ውስጥ ስለ ሚስቱና ስለ ልጁ እያሰበ በዝምታ ተቀመጠ። ወርቅ የለም፣ ድል የለም፣ ዝምታ ብቻ። ሰርጓጅ መርከቡ ቀስ በቀስ ወደ ጥልቁ ውቅያኖስ እየሰመጠ ሄደ። ሮቢንሰንም ዕጣ ፋንታውን ተቀበለ። በዚህም ታሪኩ አበቃ። ቤተሰቦች ቪዲዮውን ከወደዱት ላይክና ቻናሉ ሰብስክራይብ በማድረግ ደግነታችሁን አሳዩኝ። እናሳ ከዚህ ታሪክ ምን ተማራችሁ? ሐሳባችሁን በኮሜንት አስቀምጡ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።